الله وعلى آله وصحبه ومن والاه أما بعد ودنا يتكبراتشو هنا حنت مهرة تكتاتاتش بمولو السلام عليكم ورحمة الله وبركاته إن شاء الله زاري دقمو كفل أسرع عندنا ما مرالن فبالفو تمهرتاتشن علامات الإعراب أرات تندالو تمرن أراتوچو رفع نصب جرنا جزم የሚባሉ ለነሱ ምልክት ደግሞ ለረፍዕ ምልክት ضم የሚባል ፊት አውራሪ ያለው ከዚያ እሱን ወክለው የሚመጡ ደግሞ እነ ዋው እነ ኑን እነ አሊፍ እንዳሉ ተማምረናል ታዲያ ضم የምትገባበት ቦታ ላይ ደርሰን اسم مفرد هنا اسم لاي يميلون رأس جمرا نبرا يعقوبنا ضم اسم المفرد لاي تقبالك لمثالي جاء زيدون بنك زيدون يميلو لاي ضم نتش متقبا واو ويم ألف ويم نون عيد الله وكذلك زيدون قائم بنل كسم مبتدا وخبر بالنات لقوا እንደዚያው ነው المهم اسم المفرد ላይ ضمه ትገባለች ብለን ተነጋግረን ነበር ከዚያ ቀጥሎ ሼኹ ስሞች ለሶስት ይከፈላሉ ይሉናል تقسيم الاسم الى مفرد ومثنى وجمع ስም የሚባሉት በተደጋጋሚ እንደተማርናቸው የግስ አገልባጮች ናቸው ከዘመን ጋር ቁርኝነት የሌላቸው ራሳቸውን ችለው ትርጉም የሚሰጡ ነገሮች ስም ተብለው ይጠራሉ ዘይድ አሰድ ጀበል ወዘተ طيب እነዚህ ስሞች ለሶስት ይከፈላሉ አንደኛው ሙፍረድ ይባላል ሙፍረድ العالم ባለፈው የተማማር ነው ማለት ነው አሁን የጠቀስኳቸው ዘይድ ጀበል አሰድ በቀር ወዘተ የምንላቸው ማለት ነው ሁለተኛው ደግሞ ሙሰና ይባላል እነዚህን ሙፍረዶችን ለሁለት አድርገን ስንጠቀማቸው ዘይድ የነበረውን ሁለት ዘይዶች ለማለት ከፈለግን ዘይዳኒ ረጁል የነበረውን ረጁላኒ ጀበል የነበረውን ጀበላኒ አሰድ የነበረውን አሰዳኒ አሊፍና ኑን በመጨመር ሁለት ለማድረግ ስንጠቀመው ይህ ቃል ሙሰና ተብሎ ይጠራል ሶስተኛው ደግሞ ጀምዕ ይባላል ጀምዕ ማለት اولا ተስኒያ ማለት አንድ ነገር ላይ መልሰህ እጥፍ አድርገህ ማዳመር ማለት ነው ለምሳሌ ዘይዳኒ የነበረው ዘይዱን ነበረ ወይም በሌላ ስም እንቀይረውና አህመድ የነበረው ሰው አህመዱን ነበረ እሱ አህመዳኒ ሆነ ማለት ነው ያው متمكن غير امكن የሚባል ነገር አለ ወደዛ እንሂድና ማለት ነው ረጁሉን የነበረው ሁለት ለማለት ስንፈልግ ይሄንን አሳጠርነና ረጁላኒ አልነው ተግባባን እቺ አሊፉ ሁለት ናቸው ለማለት ነው ኑኒቱ ደግሞ ረጁሉን ስንልኮ ተንዊን ነበረች ኑን ሳኪና ነበረች ተንዊን ማለት ኑኑን ሳኪነቱን تثبت في آخر الخط تثبت نطقا ولا تثبت خطا أو تفارقه خطا نون ናች ተንዊን ብሎ ማለት ኑን ሳኪና ናት በጽሁፍ አጽድቅም እንጂ ስናነባት ረጁሉን ስንል ምትል ነገር አለች ስለዚህ ያቺ ተንዊኗ እዚህ ጋር አሁን ረጁላኒ ስንል መጣች በኑን ሆና ተቀይራ መጣች عوض عن التنوين ማለት ነው ግልጽ ነው አሁን ሙሰና ማለት ምንድነው እንግዲህ የተደጋገመ አንድ ቃል ማለት ነው አንድ ሲደመር አንድ ስንት ነው ሁለት ስለዚህ ሙሰና ሁለትን ያዘ ማለት ነው ጀምዕ ማለት ደግሞ ስብስብ ማለት ነው ብዙሃነትን የሚያመላክት ብዙሃነት ቁጥሩ መነሻው አረቦች ዘንድ ከ3 ነው
አቀሉ 3 ነው ከ3 ይጀምራል እስከ ማላ ኒሃየተ ለሁ እስከ መጨረሻው ድረስ በለው ለምሳሌ ረጁል አንድ ሰው ከሆነ ረጁላኒ 2 ብለናል ከሁለት ከበለጡ 3 ከሆኑ ወይ 4 ወይ 5 ወይ 10 ወይ 100 ወይ 1000 ወዘተ እንደዚያ ከሆነ ምንድነው እንላቸው ሪጃል እንላቸዋለን ተግባብተናል ይሄ ምን ይባላል ከ3 እና በላይ ያሉ ቁጥሮችን የሚጠቁም ጀምዕ ተብሎ ይጠራል በጥቅሉ ስም ለ3 ይከፈላል 1 ነጠላ ቃል 2 ሁለቶችን የሚያመላክት ቃል 2 ሰዎችን ወይም 2 ተራራዎችን ወይም 2 ነገርን የሚያመላክት ሶስተኛው ከ3 እና በላይ ያሉ ቁጥሮችን የሚያመላክት ትርጉም ያለው ቃል ብለን እንለያየዋለን ግልጽ ነው አንደኛ ينقسم الاسم اسم يكفافلال على شيخيو باعتبار الافراد والتثنيه والجمع نطلا بمادرج اطف ብዙ በማድረግ ይከፋፈላል الى 3 اقسام ወደ 3 ክፍያ ይከፈላል አንደኛ ሙፍረድ የሚባል ነው وهو مفرد ማለት ما دل على واحد አንድ ነገር ላይ ያመላከተ ነው አው واحدة ወይም አንዲት ነገር ላይ አንድ ነገር የምነው ለሙዘከር ለምሳሌ ሙእሚኒን ካል ለማጣው ሸኺዮ مثل ሙእሚኒን ይሄ ለሙዘከር ነው ጾታው ወንድ ለሆነ ነገር ማለት ነው በርግጥ ጾታው ወንድ ያልሆነም ነገር በሙዘከር የሚጠራለ ጾታው ሆኖ ደግሞ ተእኒስ ለፍዝ የሚገባበትም አለ ያንድ አለ ሆኖ አሁን እዚህ ጋር የፈለጉት ሸኺዮ ሙእሚኒን አንድ ሙእሚን ወንድ ወሙእሚነቲን አንዲት ሙእሚን ሴት ተግባብታል አሁን ሙእሚኒን የሚለው ሁለቱን ያመላክተም ወይም ከዛ በላይ ያለና ያመላክተም ሙእሚነቲም እንደዚያው ይሄ ምን ተብሎ ይጠራል ሙፍረድ العالم ወይም ሙፍረድ ተብሎ ይጠራል እንግዲህ ይሄ ለምሳሌ ነው ሙእሚን ያመጡት ካፊርም ቢሆን ነው ካፊሪን ወካፊረቲን ዓሊሚን ወዓሊመቲን ጃሂሊን ወጃሂለቲን طيب በቀሪን ወበቀረቲን ታውንትን ካደረግነው ማለት ነው ረጁሊን ወምራአቲን በቃ ብቻ አንድን ብቻ የሚያመላክት ከሆነ እሱ ሙፍረድ ይባላል ሁለተኛው ወሙሰነን ሙሰና ይባላል አሉ ሙሰና ማለት وهو እሱ ማደለ ያመላከተ ነገር ነው ማ ስም ነው ደለ ያመላከተ የሆነ على اثنين ሁለት ነገሮችን ሙዘከር የሆኑ ሙዘከር ማለት ጾታዊ ወንድ ሆኑ ወይም ደግሞ በተለምዶ አንተ ተብሎ የሚጠሩ ነገራቶች ማለት ነው አው اثنتين ወይም ሁለት ሴቶችን ያመላከተ አንቺ ተብሎ የሚጠሩ የሆኑ ነገሮችም ማለት ነው بزياده الف ونون እዚያ ሙፍረዱ ላይ አሊፍ ወይም አፎን አሊፍና ኑን በመጨመር አው ያኢን ወይም ያ በመጨመር ወኑኒን ያና ኑንን በመጨመር አላ ሙፍረዲሂ ነጠላ ቃሉ ላይ እንዴት ያ እንደሚጨመር እንዴት እንደሚጨመር አሊፍ እንደሚጨመር ሸኺዮ ሊያመጡ ነው مثل ሙእሚናኒ ሙእሚን የነበረውን ሰው ሁለት ሰዎች ማድረግ ሲፈልግ ሙእሚናኒ ትላለ አሊፍና ኑን ጨምረህበት እንደ በቅድም እንደተናገርኩት አሊፉ ሁለት ናቸው ለማለት ማመላከቻ ሲሆን ኑኑ ደግሞ ሙእሚኒን ወይም ሙእሚኑን ስንል የነበረው የተኑኑ ልውጫ ነው ተባብለናል ወሙእሚናይኒ ሙእሚናይኒ አለው طيب ለምን እዛ ጋር ሙእሚናኒ ሆነ እዚህ ጋር ደግሞ ሙእሚናይኒ ለምን ሆነ የሚል ጥያቄ ከተነሳ ያንኛው ረፍዕ በሚሆኑ ጊዜ ወይም ፋዒል በሚሆኑ ጊዜ የሚመጣው ነው ጃአ ሙእሚናኒ በመትል ጊዜ አሊፍ ነው የምትጠቀመው ጀርና ፈትሐ በሆነ ጊዜ ደግሞ ያ ነው የምትጠቀመው ረአይቱ ሙእሚናይኒ መረርቱ ቢሙእሚናይኒ ተግባባን ሁለቱንም ሚሳል እየሰጠው ነው ሸፊዩ ሌላው ይሄ ለሙዘከር ነው ለሙአነሶቹ ደግሞ ሙእሚነታኒ ወሙእሚነተይኒ አሉ
ሙእሚነታኒ ፋኢል በሆነ ጊዜ አላመተ ረፈዕ ነው ብለናል አሊፉ ኑኑ ዒወድ ነው ብለናል ወሙእሚነተይኒ አላመተ ነስብ ወልጀር በያ ነው ለምን ወደፊት ሊመጣ ነው ራስን ችሎ እነያ እና አሊፍ ኢዕራብ ላይ ምንን አገልግሉ ለምን እንደሚመጡ ሊነግረናል ኢንሻአላህ ሶስተኛው ወጀምዕን ጀምዕ የሚባላል ሙፍረድን ወሙሰና ወጀምዕን ለሶስትንም ከፈለው ብለናል አይደለም ጀምዕ የሚባለው ደግሞ وهو እሱ ما دل ያመላከተ ነው ما شيء ነው ወይም ስም ነው دل ያመላከተ የሆነ على اكثر من اثنين او اثنتين على اكثر የበዛ ቁጥርን የሚያመላክት ነው من اثنين ከሁለት ሙዘከሮች በላይ او اثنتين ወይም ከሁለት ሙአነሶች በላይ ከሶስት በላይ ያመላከተ ሶስትና ከሶስት በላይን ያመላከተ ቁጥር ትርጉምን ያዘ ምን ይባላል ሙሰና ይባላል ማን ነው ጀምዕ ይባላል እንግዲህ እዚህ ጋር ሙልሐቅ የሚባሉ አሉ ሙፍረድ ጋር ሙልሐቅ ይሆናል ሙረከብ ሆኖ ሙሰና ጋር ሙልሐቅ ይሆናል ሸርጡን ያላሟላ ይሆንና ጀምዕ ጋር ሙልሐቅ ይሆናል እሱ በየቤቱ ይመጣል ኢንሻአላህ አልባሊ መርሐባ አሁን ሶስተኛ ማን ብለናል ጀምዕ ብዙሃነትን የሚያመላክት ማለት ነው ከሶስትና ከዚያ በላይ የሆነ ቁጥርን የሚያመላክት ጀምዕ ይባላል ነገር ግን ጀምዕ የሚባለው ራሱን ችሎ ደግሞ ለሶስት ይከፈላል ጀምዕ ሲደረግ ከሶስት በላይ እንዲያመላክት ሲደረግ ሶስት አይነት ነገሮች አሉበት አንደኛው ጀምዑ ሙዘከሪን ሳሊም ይባላል ጀምዕ ነው ሙዘከር ለወንዶች የሚያመላክት ያኒ ጾታቸው ወንድ ሆነ ወይም ደግሞ አንተ በመባል የሚጠሩ ነገሮችን የሚያመላክት ነው ሳሊሚን ሰላም የሆነ ተመሰባበር ሰላም የሆነ ተመጎዳደል ሰላም የሆነ እንግዲያውሳ ጭማሬ ብቻ ሰው ላይ ጨመርበታል እንጂ ፈታሁ ضم አይደረግም ضمው ከስራ አይደረግም ወይም ፈታህ አይደረግም وكذلك አይቀነስለትም ፊደሎቹ እንዳሉ ነው ብቻ ዋውና ኑን ተጨምርበታለህ ወይም አሊፍና ታ ተጨምርበታለህ እንጂ ምንም አይሰባበርም ይሄ ምን ይባላል ጀምዕ المذكر السالم ይባላል ተግባባ شخيو بالمثال يتضح المقال يبالالنا بمثاله قلص ሊያደርጉልን ነው جمع المذكر السالم ማለት وهو ما دل على اكثر من اثنين ሁለት ከሁለት በላይ ያሉ ያመላከተ ነገር ነው اكثر ይሄ አፋለ ተፍዲል ስለሆነ ነው በፈትሐ መንቀራው ራኡን على اكثر من اثنين ከሁለት በላይ ያሉ ነገሮች የሚያመላክት ነው በምን ምክንያት بزياده واو ونون واوና ኑን በመጨመር አላመተ ረፍዕ ሆነ ጊዜ አው ያኢን ወኑን አላመተ ነስብና አላመተ ጀር በሆነ ጊዜ ደግሞ ያና ኑን በመጨመር ከሁለት በላይ ያሉ ቁጥሮችን ሶስትና ከሶስት በላይ ያለ ማለት ነው የሚያመላክት ነው ምን ላይ ነው የምንጨምረው አላ ሙፍረዲሂ ነጠላ ቃሉ ላይ مثل مؤمنون ايو قدم ቁጥር አንድ ላይ ምንድነው ያለው ሙፍረዱ ላይ ሙእሚኒን ወሙእሚነቲን ነበር ያለው አይደለም እንዴ ሙእሚኑና ስትል ሙእሚን አለው ላይ ዋውና ኑን ጨመርክበት ይሄ አላመተ ረፍዕ በሆነ ጊዜ ነው ለምሳሌ جاء المؤمنون ስትል صلى المؤمنون صام المؤمنون በምትል ሰዓት ዋው ነው የሚገባው አላመተ ረፍዕ ነው ومؤمنين ይሄ ደግሞ አላመተ ነስብና ወልጀር ጊዜ ያናት የምትተካውና ነው አይቶ የመጣቸው رايت المؤمنين مررت بالمؤمنين ተግባባ ሌላኛው وصادقون ይው ضم ما صادق የነበረው ላይ ዋውና ኑን ጨመርክበት አላመተ ረፍዕ ነው ይሄ مرفوع ሲሆን እንደዚህ ሆኖ ነው ዋው ነው የሚመጣለት وصادقين علامه النسبنا والجر በሆነ ጊዜ እንደዚህ ሆኖ ነው የሚመጣው አሁን እንግዲህ አወቅን جمع المذكر السالم ማለት ድሮ የነበረው ፊደል ላይ ሙፍረዱ ላይ ነጠላው ቃል ላይ ዋውና ኑን ወይም ያና ኑን ጨምረን ስናነበው ወይ ስንጽፈው ምን ይሆናል
جمع المذكر السالم ይሆናል ፊደሉ ሳይቀያየር ፈታ የነበረው እንደዛው ፈታ ضمው እንደዛ ነው ሁሉም እንደዛው እሺ ሁለተኛው ደግሞ وجمع مؤنث سالم ሙአነስ ነው ሴቶችን ወይም ደግሞ ጾታቸው አንቺ ተብለው የሚገለጹ ወይም ጾታቸው ሴት የሆኑ ነገሮችን የሚጠቁም የሆነ ነው ሳሊሚን ይሄም ከመሰባበር የጸዳ የሆነ የዳነ የሆነ ያልተሰባበረ ፊደሉ ያልተቀያየረ ፈትሐ ዶማ ከስራው እንደዛው እንዳለ ባይሆን ተጨመረበት ምን ተጨመረ ወደፊት እንጂ وهو جمع المذكر السالم ማለት ما شيء ነው جمع የተሰባሰበ የሆነ بألف وتاء بألفና بتاء مزيدتين ተጨማሪ የሆኑ على مفرده ነጠላ ቃሉ ላይ بالمثال يتضح المقال አዳምጥ مثل مؤمنات ቀደምኮ ሙእሚናቲን ነበር ያለው አይደል ሙእሚናቲን አሊፍና ታ ጨመርክበት ወሳዲቃቲን ሳዲቀት የነበረችን ሳዲቃት ብለ አሊፍና ታ ጨመርክበት ስለዚህ ሙእሚናቲን የነበረው ሚሙ ከስራ አልሆነም ወይም ፈትሐ አልሆነም وكذلك همزه وكذلك ميمو እንደው ዝም ብለ አሊፍና ኑን ብቻ ነው ጨመርክበት ስለዚህ ምን ይባላል ይሄ ጀምዓል ሙአነስ السالم አሁን ገባን ሶስተኛውና የመጨረሻው ትንሽ በዛ የሚለው ምሳሌው ጀምዓ ተክሲር የሚባለው ነው ሶስተኛው ጀም ተክሲር ይባላል ጀም ማለት እንግዲህ ከሁለት በላይ የሚያመላክት የሆነ በለናል ሙዘከር ማለት ጾታቸው ወንድ ሆኖ ለማለት ነው ሳሊም ማለት ግን ለወንዶችም ሴቶችም ላይ እንጠቀመዋለን ነገ የሆነ ያልተቆራረጠ ያልተቀያየረ ያልተቀነሰ ያልተጨመረበት ማለት ነው ከሁሩፎቹ ከነዛ ከሁለት ነገሮች በስተቀር طيب ሶስተኛው ምንድነው ጀምዑ ተክሲር ጀምዓ ተክሲር ነው ጀምዓ ተክሲር ማለት የተሰባበረ የተቀያየረ የተለወጠ የተቀነሰ የተጨመረ ያለው ማለት ነው وهو جمع التكسير بلو مالت ما دل يملاكته على اكثر من اثنين كهلت بلاي ያለን ነገር ያመላከተ አው እثنتين ወይም ሙአነስ የሆኑ ከሁለት በላይ ያለን ነገር ያመላከተ ጀምዕ ይባላል እዚህ ድረስ جمع المؤنث السالم المذكر السالم تعرفاቸው አንድ ነው የሚለዩት جمع المذكر ማን ነው جمع التكسير ከዚህ በኋላ ያለው ነው ይው እንዲህ አለ مع تغير كمقاير غا في صيغه مفرده ينطلا قالو كمقايሩ ጋራ ነጠላ ቃሉ በሰላም አታገኘው ኢማ ሐረካው ይቀየራል ወኢማ ይጨመርበታል ወይም ይቀነስበታል ወይም ይጨመራል የሚቀነሳል አንድ ፊደል እንዴት ወደፊት مثل رجال ይው رجل ነበር مفرد አይደል ራ ፈትሐ ነበር ጀም ضمه ነበር ጀም ስናረግ እዚህ ላይ ግን አረግ ነው رجال رجل ስንሰናው እንዴት ነው የሚሆነው رجلين ነው የሚሆነው አይደል ደህና ነው ችግር የለበትም ሙሰና ላይ رجل رجلين اما جمع በመናደርግበት ጊዜ ብዙ ወንዶች ለማለት ስንፈልግ رجال እንለዋለን ራ ከስራ ሆነች ጅሙም ወደ ፈትሐ ተቀየረ አሊፍም ገባበት ተቀያየረለ ይሄም ይባላል ጀምዓ ተክሲር ይባላል ወረቃ የነበረው ወይም ወረቅ የነበረው ነገር አውራቅ አልነው ጀምዕ ስናደርግ ሐምዝ ገባበት ዋው ወደ ሱኩን ተቀየረ አሊፍ ተገባበት ቀረራለ ወኩቱብ ኪታብ የነበረው ጀምዕ ስናደርግ ምናል ነው ኩቱብ አልነው አሊፉን ጣል አደረገ ካፉንም ቀየር ነው ፈትሐውንም እንደዚሁ ضم የነበረው ታውን ቀይር አደረግን ይሄ ምን ይባላል ጀምዓ ተክሲር ይባላል ጀምዓ ተክሲርን በተመለከተ ለየት አድርጎ የተዘጋጀ ኪታብ አለ በዚህ ላይ እንኳን የለም
ቢስሚላህ ወልሐምዱሊላህ